ሁለት ዓመት አንድ ላይ ስለዚህ በአጠቃላይ 10 ዓመት ነው ያገለገልሻት። 11 አይደለም። 2 ዓመት ኢትዮጵያ፣ 8 ዓመት ዱባይ። 10 ዓመት ነው እኮ 11 አይደለም። እኔ እንጃ 2006 ነው የወጣሁት። አሁን ደግሞ 2016 ሀገር የተመልሻለሁ ማለት ነው። 2016 ነው 17 የተመለስሽው? አሁን ነሐሴ ላይ 17 ቀን። አዎ፣ ስለዚህ 10 ዓመት ነው። 2006 ከሀገርሽ ወጥተሽ አዲስ አበባ 2 ዓመት አገለገልሻት። ወደ ዱባይ የሚላኩ ዶሮዎችን እያረድሽ እየገነጣጥለሽ አሽገሽ ወደ ዱባይ ስትልኪላት ነበር። ቅመማ ቅመሞች፣ ጎመኖች፣ ሁሉ ነገር 2 ዓመት። 8 ዓመት ደግሞ ዱባይ መጥተሽ መኖሪያ ቤቷንም ሬስቶራንቷንም ስታገለጊያት ነበረ። ስለዚህ 10 ዓመት ማለት ነው። ድፍን 10 ዓመት አገልግለሽ ግን የተከፈለሽ ብር በኢትዮጵያ 100 ምናምን ሺህ ብር ብቻ። በቃ ባንክሽ ውስጥ አካውንትሽ ውስጥ ያገኘሽው። ቤተሰብ አይጠይቁም? ልጃችን ለምን አትደውልም ለምን ብር አትልክም ብለው ቤተሰቦችሽ አይጠይቁም? ይጠይቃት ነበር ግን እሷ ስደውሉላት እኮ ትመልስላቸው። አሁን መጥቼ እንዴት ይኸውልህ አሁን ስመጣ ማለት ነው እንዴት ነው ይሄ ሁሉ ዓመት ጠፍቼ ያልደወላችሁት? እንዴት አልጠየቃችሁኝም? እንዴት አውጥታችሁ ጣላችሁኝ ስላቸው እንደውላት ነበር ግን አትመልስም። እሷ አትመልስላችሁም። እሺ አንቺስ ቤተሰቦቼ ጋር አትደውይኝ ናፍቀውኛል አትላትም ነበር? እላት ነበር። ከቆየ እነ ርስቴ ከመጡ በኋላ ከቆየ በኋላ ደውላልኝ ማለት ነው። ብታምን ባታንም እኔ የምናገረው ትግርኛ ነው። ለእናቴ ሳናገራት አማርኛ ይሄ ሁሉ ዓመት አማርኛ እናገር ስለነበረ በቃ ምንም ትግርኛ መናገር ሳልቻልኩም በቃ ከመርሳት የተነሳ ማለት ነው። ምክንያቱ እሷ ዘመዴ ናት፣ አክስቴ ማለት ነው። የአያቴስ የወንድማቸው ልጅ ማለት ነው። ለእናቴስ አጉቷ ማለት ነው። ምንም አይቆጠርም፣ ዘመዴ ናት። እኔ ሁሉ የኖርኩት ከእሷ ጋር ዘመዴ ናት አምኜ ነው። እነሱም አምነዋት ነው። ምክንያቱ እኔ ወደ እሷ ሊሄድ አልነበረም፣ ወደ ሌላ ነው ሊሄድ የነበረው። ወደ ሌላ ሊሄድ ስለነበረ አይ እኔ ስዑድ ሊሄድ ነበር። ምክንያቱ እናቴ በጣም ተቸግረን ያሳደገችኝ፣ አንድ ልብስ ለብሳ ነው ያሳደገችኝ ማለት ነው። አንድ ልብስ ቅያሪ እንኳን አላለች። ግን እኔ ደግሞ ከ5ኛ ክፍል ጀምሬ ሊሄድ ነው ስዑድ ሊሄድ ነው። እንደሚሄድ ሰው በቃ በእግሬ ሊሄድ ነው ለላንች ለማገዝ የምፈልገው ስላቸው፣ ቤተሰብ ግን ልልኩኝ አልቻሉም፣ ይከለክሉኛል። ከዛ እንደዛ እያልኩ 9ኛ ክፍል ደረስኩኝ። 9ኛ ክፍል ስደርስ ከዛ እሷ ትወስድሻለች ብሎ አያቴ ለእሷ እናጎራት ውሰዳት ነው ማለት ነው። ለእሷ ደግሞ አደራ ሰጥተዋታል። ልጄ እንደዚህ ናት፣ እንደዚህ ላትፍረት ናት፣ ሰርታ መለወጥ ነው የምትፈልገው፣ ወሰጃት ብለው አደራ ብቶ እሷን እሺ ብላ ተስማምታ ወሰደች። ግን አደራዋን ተወጣች። እሺ እንትንሽ ማለት ነው ወይ የሚዘገንን አሁንም መጥቷል። በቴሌግራም ላይ ፎርወርድ ሼር አድርግሽ ልከውልኛል። በጣም የሚዘገንን ነው። ከዚህም እንደዚህ ደግሞ ሌላም ደስታ የምትባለው ከዚህ በፊት ገብታ ያስረዳችው ልጅ የምታስታውሽ ከሆነ ቪዲዮውን ሁላ አንስታ ልካልናለች። ሼር አድርጋልሽ ነበር፣ አላየሽላትም እንጂ አይዲዋን ጭምር ነው እንትን ያደረገችው። እስቲ ቼክ አድርጊ፣ ቴሌግራምሽ ላይ ልክልሻለሁ። እሺ ቤተሰብ ሁላችሁም የሴትዮዋን ፎቶ ፖስት አድርጉ እያላችሁ የምጽፉ የሴትዮዋን ፎቶ በዚህ በዶክተር ሀቢባ በሚለው አካውንቴ በዚህ ፎቶ አለጥፌ ቪዲዮ ሰርቻለሁ። እዚህ ላይ ታገኟታላችሁ። እዚህ ላይ እዚህኛው አካውንት ላይ ይኸው ይሄ ዶክተር ሀቢባ የሚለው አካውንት ላይ የሴትዮዋን የሬስቶራንቷን ባለቤት ፎቶ ለጥፌ ቪዲዮ ሰርቻለሁ። ሁላችሁም ሼር ቢዩት ሪፖስት አድርጉት እና ሁላችሁም ድምፅ ከሆናችሁ እነዚህ ሰዎች ፍትህ እንዲያገኙ የሁላችሁ በሚዲያ ድምፅ መሆን ቀላል አይደለም። ሁላችሁም ሼር ቢዩት ሪፖስት ካደረጋችሁ ይሄ ነገር ትልልቅ ቦታ ደርሶ እነዚህ ሰዎች ፍትህ ያገኛሉ። እንዴ 8 ዓመት በእርስቲ ስንጮህ የ3 ዓመት ከ10 ወር ግፍ ነው እያልን በ10 ሺህ ብር ከዛ የባሰ ግፍ ይምጣ። ይኸው የሰላም ስንት ዓመት ነው ሰላም ያገለገለችው? 10 ዓመት
8 ዓመት ኢማራት ሬስቶራንት እና ቤት እያገለገለች 10 ምናምን ሰዓት እየሰራች ኦኬ። 2 ዓመት ደግሞ ኢትዮጵያ ውስጥ ዶሮ እያረደች እየገነጣጠለች እያሸገች ወደ ዱባይ ትልክላት ነበር። ጎመን፣ ቅመማ ቅመም፣ ሁሉን ነገር ለሬስቶራንት የሚያስፈልገውን እያሸገች ትልክላት ነበር በነፃ 2 ዓመት ጉልበቷን በዝብዛ። ከዛ አንድ ላይ አስቤ ከፍልሻለሁ ብላ ዱባይ ወስዳት አቡዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ውስጥ 8 ዓመት ቤትና ሬስቶራንት አገለገለች። እንዴ ግፍ! ያው እዚህ አካውንት ላይ ያለላችሁ ገብታችሁ ሁላችሁም ዶክተር ሀቢባ የሚለው አካውንት ላይ አለ ቪዲዮ። ገብታችሁ ሁላችሁም ሼር ዲዩት ሪፖስት በማድረግ ድምፅ ሁኑ ለእርስቲ እና ለሰላም። ሌሎችም እዛ ሬስቶራንት የሚሰሩ ሰራተኞች ግፍ የሚፈጸምባቸው እዛው ያሉ ድምፃቸው እየታፈነ ልንደርስላቸው የሚገባ አሉ። ይችኛዋ ደግሞ ታማ የሄደችዋ ናት። በቀደም እህቷ ገብታ የተናገረችው አይደል? አሁን የላክልኝ ተስብዬ ደስታ ትባላለች። ወይኔ ስታሳዝን፣ አይምሯን ታማን የገባችው ደስታ የምትባለዋ እዚህኛው ላይ እዚህ አካውንት ላይ ያለላችሁ ዶክተር ሀቢባ የሚለው አካውንት ላይ ያለላችሁ ቪዲዮ ሁላችሁም ሼር ዲዩት ሪፖስት አድርጉት። ሁላችሁም ድምፅ ሁኑ ፕሊዝ። ያው እዚህኛው አካውንት ላይ እዚህ አካውንት ላይ ያለ ቪዲዮ ፒን አድርጌዋለሁ። እንደገባችሁ መጀመሪያ ላይ ታገኙታላችሁ ቪዲዮን ዶክተር ሀቢባ የሚለው አካውንት ላይ እዚህኛው ላይ ሁላችሁም ድምፅ ሁኑ። ለእህቶቻችን ድምፅ እንሁን። በነፃ ጉልበታቸውን ቴስት ኦፍ ኢትዮጵያ ሬስቶራንት አቡዳቢ የሚገኘው በነፃ ጉልበታቸውን ለበዘበዛቸው እህቶቻችን ድምፅ እንሁን። ካሳ እንዲከፈላቸው አመታት በነፃ አገልግለዋል። ስለዚህ ካሳ ይገባቸዋል። ፍትህ እንበል ለእነዚህ እህቶቻችን። ቪዲዮ እዚኛው አካውንት ላይ ያለላት ዶክተር ሀቢባ የሚለው አካውንት ላይ ቪዲዮውን ፒን አድርጌዋለሁ። ገብታችሁ ሁላችሁም ሼር ዲዩት ሪፖስት አድርጉት። ሁላችሁም የዜግነት ግዴታ አለባችሁ። አየሁት የደስታን ተስፍዬ በጣም ያሳዝናል። በጣም እንጃ ምን አይነት ምን ማለት እንደሚቻል አላውቅም። ብቻ እንደው ማሳየት የሚቻልበት ሁኔታ ካለ እንደው እዚህ ላሉት በሁሉ እንትን ይሰጣላ። ፐርሰናል ኢንፎርሜሽን ታውቃለህ። አካውንቴ ትልቁ አካውንቴ ላይ 3 ስትራይክ ጨርሻለሁ። ደረሰኝ በማሳየት ዋትሳፕ በማሳየት ፐርሰናል ኢንፎርሜሽን አንተ ካሳየት እኔ ላይ ነው የሚዘጋው። ገስቴ እኔ ገስቴ ላይ ነው። 3ቱም እኮ እኔ በገስቴ ገብተው ነው እኔ አሳይቼ ሳይሆን እርዳታ አዋጣው ያዋጡበትን ደረሰኝ ሲያሳዩ 7 ቀን ቀጣኝ። አንደኛ። ሁለተኛ ደግሞ ዋትሳፕ ላይ ማስረጃ ተጣልተው ማስረጃ የተጻጻፉትን ሲያሳዩ ፐርሰናል ኢንፎርሜሽን ብሎ ዘጋ። ለሁለተኛ ጊዜ 7 ቀን ቀጣኝ። ከዛ የመጨረሻ አንድ እድል ነበረኝ። አንዲት እናት እርዳታ ላሰባሰብላት ገብታ የልጇን ዳይፐር ከፍታ መቀመጫው ላይ ያለውን እጢ ስታሳይ ድርግም ማድረገው እና ከ3 ስትራይክ ውጭ አይፈቅድም ቲክቶክ። ስለዚህ ፐርሰናል ኢንፎርሜሽን ደረሰኝ፣ መታወቂያ ምናምን የሰው ፐርሰናል ኢንፎርሜሽን አይፈቅድም ቲክቶክ። ቴሌግራም ላይ ለምን ግሩፕ ላይ ሼር አድርጊና እየገቡ አንቺ ቴሌግራም እንደዛ ጥሩ ሀሳብ። አሁን የላክልኝን ሼር እዩ ምን እንደደረሰባት። ቴሌግራም ሊንኩ ባይዌይ ላይ አለ፣ ገብታችሁ እዩት። ቴሌግራም ላይ ለቀዋለሁ። እንደዚህ አይነት ቲክቶክ የሚከለክል ነገር ሲሆን እዛ ላይ ለቅላችኋለሁ። ያው ተመልከቱት። ፎርዋርድ እያረኩላችሁ ነው ወደ ቻናሉ። ይሄን ያለው እንግዲህ ሊንኩ ባዮ ላይ አለ። አልከፍትም ካላችሁ ምን ታደርጋላችሁ መሰላችሁ? አይፎን ከሆናችሁን አልከፍትም ካላችሁ እንደነካችሁት ከዚህ ጋር ከዳር ጋር 3 ነጠብጣብ አለ። 3 ነጠብጣቧን ትነኩና ኦፕኒንግ ብሮዘር ትሉታላችሁ። መሀል ላይ ያለውን ኦፕኒንግ ብሮዘርን ስትነኩ ቀጥታ ወደ ቴሌግራም ይወስዳችኋል። ጆይን በሉ፣ ግሩፑ ላይ ቻናሉ ላይ ጆይን በሉ። ያው ቪዲዮንም ፎቶዎቹንም አይቻለሁኝ። በጣም ልክ ያለው በጣም ነው የምታሳዝነው። በጣም ምን እንዳደረጓት ተመልከቱ። ምን አድርገው ወደ ሀገሯ እንደሸኟት እዩ። ብቻ ሰው ምናልባት አንድ ልጅ አውቃ ካልሆነ በስተቀር አሁን በዛ ቤት ውስጥ ነው ያለሁት እና እባካችሁ ድረሱልኝ የምትል እየዛለች የምጽፍ ልጅ አለች። እንግዲህ ገብቶ ፎሎወር ለመለቃቀም እንዳይሆን እንጂ እውነታውን ከሆነ ፎሎ አድርጋ በውስጥ ቁጥር ትላክልን።
ከዛ ማስረጃዎቿን አይተን እውነት መሆኑን ስናቅ እናስገባታለን። ዝም ብለን አናስገባም። እውነት ከሆነ እዛው ሆነሽ እንዴት ፈቀዱልሽ? እነሱ ስልክ አይሰጡም። እንዴት አንቺ ስልክ ኖረሽ ሌላው ሰራተኛ ስልክ ሳይኖረው? በስማም አየሁት። ወይኔ ነው ቡዜ አይታው መጣች። ቴሌግራም ላይ ሄዳችሁ እዩት። ደስታን ምን አድርገው እንዴት አሳብደው ምን አስመስለው ወደ ሀገሯ እንደላኳት በዝብዛ ስጨርስ እንዴት መጣ አጥንት አስቀርታ እንደላከቻት ተመልከቱ። ቴሌግራም ቻናሉ ባዮዌ ላይ አለ። ባዮዌ ላይ ያለውን የቴሌግራም ቻናል ሊንኩን ስትነኩት ያስገባችኋል። ጆይን የሚለውን ንኩ። ያላስገባችሁ ካላችሁ ከዳር ላይ ያለውን 3 ነጠብጣብ ትነኩት እና እሱ ስትነኩት 3 ጽሑፍ ይመጣል። መሀል ላይ ያለውን ኦፕን ኢን ብሮዘር የሚለውን ትነኩታላችሁ። ከዛ አይከፍትም እኮ ለየነገርኩሽ እኮ ነው ማሬ። 3 ነጠብጣብ አለ፣ እሱን ትነኪያለሽ። ከዛም በኋላ ኦፕን ኢን ብሮዘር ይላል። መሀል ላይ ያለው ከ3ቱ ጽሑፎች መሀል ላይ ያለውን ስትነኪው ይከፍታል። ሲከፍት ጆይን የሚለውን ትነኪያለሽ። ተቀላቀልሽ ማለት ነው። ከዛ ቪዲዮቹንም ፎቶዎቹንም ሁሉን ነገር ማየት ትችላላችሁ። እንደዚህ ሆና ነው የወላችሁ ሀገር ቤት የገባችሁ። እንዳያችሁ በጣም ተሳዝናለች። እና ያው የግፈኞችን የግፍ ጥግ እንግዲህ ተመልከቱ። ደስታ ነው የምትባለው ስሟ። እህቷ ናት በቀደም መታ የተናገረች እና ይህንን እዚህ ጋር ካሳየና እንደዚህ ጋብናል። ለዛ ነው ተሳዝናል በጣም። ሰላም እኔ ጭንቅላቴ ላይ በጣም ጥያቄ የሆነብኝ ነገር ቤተሰቦችሽ 8 ዓመት ሙሉ ሳትደውይ ስትቀሪ ለምን እንዴ ልጃችንን አገናኝን ብለው እንትን አላሉም? እንዴት ማለት አይነው ዘመድ ሲሆን ይታመናል። ደህና ናት ስራ ይዛለች ምናምን ካለቻቸው ሊያምኑ ይችላሉ። አንቺስ እንዴት ቤተሰቦቼን ላናገር እያልሽ አትጨቀጭቂያትም ነበረ ወይ? ምን ትይ ነበር አንቺ? አስደውይም ቤተሰቦቼ ጋር ትይ ነበረ? ምንም እድል አትሰጥሽም። እንደዛ ስትያት የሆነ ነገር ወይ ትልክሻለች ወይ የሆነ ነገር ትናጫናጭልሻለች። ይህ ሁሉ እየሰራ እንኳን ሁሉ እየሰራ ማለት ነው። አሁን ኤምባሲ ምናምን ዳቦ ይታዘዝ የለም 9 ዳቦ ከታዘዘ ራሴ እያልኩ አሁን ኤምባሲ ምናምን ያዛሉ ዳቦ ምግብ ምናምን ያዛሉ አይደለ? 9 ዳቦ ከታዘዘ እዚህ ይሄ 9 ዳቦ እኔ አብስዬ መጋገር አለብኝ። 24 ሰዓት የማልተኛበት ሰዓትም ነበረ ማለት ነው። እንዴ ዳቦም ትሸጣላችሁ? እንዴ ሬስቶራንቱ ዳቦም ይሸጣል? ሬስቶራንቱ ምግብ ቤቱ ዳቦም ይሸጣል? ዳቦ ለማን ነው ዳቦ? አሀ ድፎ ዳቦ ድፎ ዳቦ የኢትዮጵያ ድፎ ዳቦ ማለት ነው። ኦኬ አሁን እሺ 8 ዓመት ሙሉ ስትሰሪ 2 ዓመት ኮንትራክት ሲያልቅ ወደ ኢትዮጵያ ልሂድ ብለሽ ለምን አልጠየቅሽም? አትልከኝም? አው ማለት ጠይቀሻት ምን አለችሽ? ወደ ሀገሬ መሄድ ፈልጋለሁ፣ ቤተሰቦቼን አይቼ መመለስ ፈልጋለሁ። የሚያለቀስ ኢሞጂ አትላኩ፣ ይዘጋል። ቲክቶክ አይወድም ቤተሰብ። ቲክቶክ እኛ እናንተን እንድናዝናናችሁ እንጂ እንድናስለቅሳችሁ አይፈልግም። ቲክቶክ ገባችሁ? የሚያለቅስ ስቲከር ብዙ ስታደርጉ ሴትዮ ህዝቡን ሰብስባ እያስለቀሰችሁ ነው ብሎ ይዘጋዋል። ስለዚህ የሚያለቅስ ስቲከር አታድርጉ። የሚያሳዝን ታሪክ ስትሰሙ ያሳዝናል በሉ ወይንም የተሰበረ ልብ ነገር አድርጉ እንጂ የሚያለቅስ ስቲከር አታርጉ። እሺ እየሰማዎች ነው። ሰላም ይቅርታ ስላቋረጥኩሽ። የሚያለቅስ ስቲከር ሲያደርጉ ተው ለማለት ነው። የእኔ ጥያቄ ለምን ወደ ሀገሬ ላኪኝ ቤተሰብ አይቼ ልምጣ አላልሻትም? 2 ዓመት ስትጨርሽ ኮንትራት መጀመሪያ ስታመጣሽ ከሀገርሽ በምን ተስማምታችሁ ነው? ከሰማሃር ጋር ምንም አልተስማማም ማለት ከእሷ ጋር ተስማማሁ
2 ዓመት ሰርተሽ ትመጫለሽ ምናምን አላለችም? ለምን ያህል ጊዜ እንድትሰሪ ነው ያመጣችሽ ወደ ዱባይ ስታመጣሽ? እዛን የተስማማሁት ነገር የለም። እኔ ሄጄ ሰርቼ ለመለወጥ ብቻ ነው የሄድኩት እና ትንሽ ስቆይ እንደዚህ ግፍ ስታደርስብኝ ምናምን እንዲሄድ ስላት ቆይ እያለች አትልከኝም። እዛ በቃ አሁንም እንኳን ስለ ጨቀጨቋት የላከችኝ እንጂ እስካሁን አትልከኝም ነበር። እሺ ወደ ሀገርሽ ስትልክሽ ማለት ነው። ወደ ሀገርሽ ስትልክሽ እንደ ማለት ማናችንም ቫኬሽን ስንሄድ ለቤተሰብ ስጦታ ገዝተን ሁሉ የምንፈልገውን ነገር አሟልተን እንደምንሄደው እንደዛ አድርጋ ነው የሸኘችሽ? ሁሉን መግዛት የምትፈልጊውን ነገር ሁሉ ገዛዝተሽ ምን ብለሽ ነው የተሸኘሽው? አሁን እንድትልከኝ ስትል ላኪያት እያሉ ጻፉላት ማለት ነው። ስደውልላት አጎቴ ይጽፈላት ነበር። ከዛ እኔ የመጣሁት አጋጣሚ ሆኖ እዛ እህቷ ስለመጣች ነው። እህቷ መጣ አጋጣሚ ሆኖ ደግሞ በፈልጎ ማለት ነው። ስልክ ምናምን አያውቅም። ፈልጎ አገኛት አጎቴ እህታት ማለት ነው። ከዛ አጋጣሚ ሆኖ እኮ እኔ እዛ ነኝ ያለሁት ሬስቶራንት ያለው ምክንያቱ የልጇ ምርቃት ነበር እና መጥታ ነበር። አጋጣሚ ሆኜ እህቷም አልዋሸችም። እዛ ነው ያለሁት። ምንድነው እያልክ ያለኸው? ሰላም እኮ እንደዛ ሂጅ ስትላት እኮ አልሄድም ነው የምትላት ምናምን ብላ እንደዛ ነው የምትለኝ ብላ ነገረቻት። ከዛ እህቷ ደግሞ ልትናገረኝ ስትፈልግ ልታናግራት ፈቃደኛ አይደለች። እሷ ስትመጣ ሌላ ቦታ ትልከኛለች ወይ እንደማጸዳው ቤት ትልከኛለች። ሁለታችንስ መገናኘት አልቻለችም ማለት ነው። ከዛ እህቷ አንድ ቀን ስታገኘኝ ሁሉ ነገር ነገርኳት። ይህንን ምስጢር ነግረሽ ማለት ነው እኔ ንገሪኝ ትይኛለሽ፣ የአጎቴ የጻፈልኝም አያሳይተሽኛል፣ ግን እዚህ እሳት ውስጥ ነው የምትከችኝ፣ ትተሽን ትሄጃለሽ ወይስ ይዘሽን ትሄጅ ነው አልኳት። ከዛ እሳ ደግሞ ብቻ ንገርኝ እንጂ እንድትሄጅ ያደርጋለሁ፣ ስልክም እኔ የማውቀው እንዳለሽ ነው አለችኝ። ስልክ እንዳለሽ ነው የማውቀው እና እንድትሄጅ ያደርጋለሁ፣ አጎትሽ ቃል ገብቶልኛል፣ እኔም ቃል አስገብቶኛል አለችኝ። እና ከዛ ሁሉም ሚስጥሬ ነገርኳት። እኔ ቤተሰብ አግኝቼ አላውቅም፣ ለቤተሰብም ረድቼ አላውቅም። ሰባት ኪያን ማስገቢያው አለክ ኮመንታተሮች ድምፅ እየሆኑ እሺ ካላችሁ እናስገባታለን። 7 እሺ። ከዛ እንደዛ ስላት እህትየዋ ነገረች እና ተነጋገሩ። መላክ አለብሽ አለቻት። ለምን ታዲያ አትልኪያትም ሳለቻት እኔ እንደማልፈልግ ነው የተናገረችው። ሁሉም ሰው ይነግራታል። አልመጣልኝም አብይ። እሺ ሞዴሬተሮች ክያን አስገቧት። ህዝብ ድምፅ እየሆናት ነው። ኮመንታተሮች ክያን አስገቧት እያሉ ነው። ትግባ እዛው ሬስቶራንት ነኝ ምናምን እያለች ነው እና አስገቧት። ትግባ ሞዴሬተሮች ትግባ። ክያ ቪዲዮ አብርተሽ ነው የምታወሪው። እዚህ ቤት ያለ ቪዲዮ አናስተናግድም። ቴንኪዩ። እሺ ወደ ሀገርሽ ስትልክሽ የጠየኩሽ ጥያቄ እኔ ወደ ሀገርሽ ስትልክሽ እቃ ገዛዝታለሽ ስጦታ ለቤተሰቦች ምናምን በስነስርዓት ነው የሸኘችሽ ወይ? የኢማራት ብር የዱባይ ብር በአይንሽ አይተሽ ታውቂያለሽ ወይ? በዱባይ ብር ተሰጥቶሽ ያውቃል ወይ? ጥያቄ ሰጥታኝ አታውቅም። ወደ እጄ አሁን ለምሳሌ ቅባት ስፈልግ ምናምን ስጭኝ እላታለሁ፣ አትሰጠኝም። ራሴን የምገዛልሽ ትልሻለች። ከዛ እሷ የምትገዛልሽ ወይ ቆርታ መልመል ካልሽ በኋላ ከረሳሽ በኋላ ተሳተሰውን ያስገባችሁት ሌላ ናት ይቻለች ነው እንጂ እኔ ብር ተቀብዬ አላውቅም። ሰጥታኝ አታውቅም ለእኔ ማለት ነው። እኔ ስመጣ ምንም ነገር አለበለችም። እኔ ጠየቅኳት። ሊሄድ ከሆነ አልኳት ለእህቴ ለወንድሜ ሂጄ ስጦታ ማግዛት ፈልጋለሁ ብር ስጭኝ አልኳት። እሷ ያለችኝ ግን ምንድን ነው ያለችኝ? ብዙ ብር አለሽ አገርሽን ከዚህ ይዘሽ አትሄጂም፣ እዛ 1 ሺህ ብር ስጫቸው ነው ያለችኝ። እዚህ በእግዚአብሔር ፊት አድርጌ ነው የምናገረው።
እሷን ባገኛት ጨምሬ እንጂ ቀንሼ ልናገርም ፊት ለፊት ባገኛት እና ምን እንዳረኳት ምን እንደበደልኳት ብጠይቃት ተስፋ ላይ ነበር። እኔ አሁን ታሚሜና ፍቆዶ መንጭረት ፍቆዶ ታይስ ምን ያለሁት መጸበል ነው ያለሁት። እንዳልታከም እንዴት ብዬ ብለኝም መታከም አልችልም። ግን እግዚአብሔር ጋር ወድቄ ጸበል ነው ያለሁት። አንዴ እህቴ ኪያ እሷ ናት። እሺ እህቴ ቪዲዮ አብሪ ኪያ ቪዲዮ አብሪ። ከላይ ያለችው ኮፍያ ያደረገ ፎቶ ያደረገችው እሺ እናንተ ዘላችሁ ፎሎ አታድርጉ። ፎሎ ፈልገው ነው የሚዋሹት። ትክክለኛ ሰው መሆናቸውን ቪዲዮ አብርተው ሳታዩ ፎሎ አታድርጉ። ለፎሎ ነው የሚዋሹት። ለፎሎ ነው ዋሽተው። እኛ እዚህ ጋር ቁጭ ያልነው ለእህታችን ለተበደለች እዚህ ባጥንቷ ለቀረች እህታችን ድምፅ ልንሆን ነው የተቀመጥነው እዚህ ጋር። እኔ ጌም እያለብኝ ጌሜን ትቼ ለእህቴ ድምፅ ልሆን ነው እዚህ ጋር ቁጭ ያልኩት አይደል? ስለዚህ ውሸታሞች ሲገቡ ለፎሎ ብለው እናንተ አላማቸውን አታሳፉላቸው። ዘላችሁ ፎሎ አታድርጉ። ኪያ የምትባየዋ ልጅ የገባሹ በእሷ የደረሰ ይድረስብሽ። እሺ እኔ ደግሞ ብታይ አጭር ስለሆንኩኝ ምርቃቴም እርግማኔም ጠባ አይልም። እቺ እህታችን ላይ የደረሰው አንቺ ላይ ይድረስ። ልታላግጪ ለፎሎ ነው የገባሹ በዚህ ሰዓት። እሷ እንደዚህ አይነት የደረሰባትን ስቃይ እየተናገረች 10 ዓመት ጉልበቷ ተበዝብዞ 8 ዓመት በሰው ሀገር 2 ዓመት ኢትዮጵያ ውስጥ ጉልበቷ ተበዝብዞ በሽተኛ ሆና መታከሚያታ ጸበል ያለች እህታችን በጉልበተኛ በሀብታም ነው የተበደለችው። በሀገሯ ዜጋ ያውም በዘመዷ። ግን በቃ እኛ እንጮኋለን። ፍትህ የሚባል ነገር የለም። ኤምባሲ ድምፃችንን እንዲሰማ እንፈልጋለን። አቡዳቢ ኤምባሲ ድምፅ እኔ ለኢትዮጵያን ኮሚኒቲ ቮይስ አድርጌ እሺ እናየዋለን ብለው መልሰዋል። እስካሁን ምንም አላየንም። ሴትዮዋ የታለ የቀረበችው? ቅልቦች ኢትዮጵያ በህግ ፕሮሰሱን ጀምሯል። ለእርስቲ እሺ ለፊቲ ልጅስ እንዴ አሁን ይሄ ሬስቶራንት የሬስቶራንቱ ባለቤት ሰማሃር በህግ ካልተጠየቀች ሬስቶራንቱ በህግ ካልተጠየቀ ሁሌም የድሃ ድምፅ እንደዚህ እየታፈነ ይቀራል። ሁሌም ሀብታም ብር ይከፍላል። ወዳደሮች ህሊና ቢሶች ድምፅ ይሆኑታል። ሚዲያ ላይ ስማቸው ይጠራል። እስከ መቼ ነው እንደዚህ እየተበደሉ ጉልበታቸው እየተመጠጠ እድሜያቸው እየተበላ እንደ ሸንኮራ ተመጠው የሚጣሉት? ኢማጂን 8 ዓመት በሰው አገር አገልግላ ለገዛ ዜጋዋ ለኢትዮጵያዊ አገልግላ በኢትዮጵያ ስንት እንደሆነ ታውቃላችሁ? የ8 ዓመት ላባ ኢትዮጵያ ውስጥ 2 ዓመት በነፃ ያገለገለቻትን ተውት። ይህንን ግፍ ተመልከቱ። የተሰጣት ብር 108,000 ብር 108,242 ብር በኢትዮጵያ ብር ነው የተሰጣት። 8 ዓመት በሰው ሀገር አገልግላ ለገዛ ዜጋዋ። እንደገና 2 ዓመት ኢትዮጵያ ውስጥ ዶሮ እራሷ በሴት አቅሟ ዶሮ እያረደች እየገነጣጠለች ዶሮ ትልክላት ነበር ወደ ዱባይ ለሬስቶራንቷ። ቅመም እያዘጋጀች ቂቤ እያነጠረች ሁሉ ነገር ለሬስቶራንት የሚያስፈልገው በሴት ጉልበቷ እንደዚህ እስክትመነምን ድረስ እያዘጋጀች ለሬስቶራንቱ የምትልከው እሷ ነበረች። ግን 2 ዓመት 5 አልተከፈላትም። ዘመዴ ናት ብላ ምን ነበር ተስፋ የምትሰጣት? እዚህ ስትመጪ አንድ ላይ አስቤ ዱባይ ወስድሽ እና አንድ ላይ አስቤ ይሰጥሻለሁ። 2 ዓመት ተጠቀመችባት ኢትዮጵያ ውስጥ ጉልበቷን። ከዛ ዱባይ ደግሞ አምጥታ አቡዳቢ የሬስቶራንቱ ስም ቴስት ኦፍ ኢትዮጵያ ነው። ሬስቶራንትም ቤት ውስጥም እያሰራች ጉልበቷን ብዝብዝ አርጋ 21 ሰዓት እየሰራች ቤት ውስጥም እያገለገለቻት ሬስቶራንቷንም ቀጥ አርጋ ይዛላት 8 ዓመት አገለገለቻት። ኢማጅን ከ2008 እስከ 2016 በኢትዮጵያ 8 ዓመት አገልግላት። ደሞዝሽ ቤተሰብ ጋር አታስደውላትም። ዘመድ ስለሆኑ ደውዬ ነበር ደህና ናቸው ትላታለች። አስደውኝ ስትላት ስልክ አትሰጣትም። አስደውኝ ስትላት ዘመድ ስለሆኑ እኔ ደውዬ ነበር ደህና ናቸው ትላታለች። የእሷ ቤተሰቦች ደውለው ልጃችን እንዴት ናት ሲሉ ደህና ናት፣ አገናኝን፣ ስራ ላይ ናት፣ ቢዚ ናት፣ ከስተመር አለ ቢዚ ናት እያለች አታገናኛትም ነበር ከቤተሰቦቿ ጋር 8 ዓመት። ሰው አለች ሰው ለበዓል ቤተሰቦቹ ጋር ደውሎ ሲያው በዓል ሽንት ቤት ገብቻ ነበር አለች። ከኔ ጋር ያለው ውጭ ነው
ውጭ ነኝ ምናምን እያለች ነው የምታታላቸው። ምክንያቱም እኔ ያው ሁሉም ያወቅኩት እዚህ ከመጣሁ በኋላ ነው። አብረው ሆነው ራሱ ቤተሰቦቿ ልጃችንን እነቷን እንወቅ ሲሏት ውጭ ነኝ አጠገቤ የለችም እኔ ውጭ ነኝ ነበር የምትላቸው። ይሄ ሁሉ በደል ኢትዮጵያ ከመጣ ገንዘብሽን በአካውንትሽ እያስገባውልሽ ነው ለእናቴ ላኪልኝ ስላት አይ እናትሽ ትበላብሻለች ብርሽን እያለች በአካውንትሽ ነበር ቀጥታ ማስገባልሽ ብላ ኢትዮጵያ ከመጣች በኋላ ከ8 ዓመት በኋላ ኢትዮጵያ መጣ ባንክ አካውንቷ ውስጥ ያገኘችው 108,242 ብር ነው። ጋይስ ኢማጅን የ8 ዓመት ድካሟ 100,000 ብር ነው። እዚህ ያሉት እንደሰሙት ማለት ነው አይደለ? ምናልባትም እንግዲህ እኛ ፈጥረን አይደለም እሷ የሚላከች የተናገረች ትክክል። አንቺ ኢትዮጵያ ስመጪ እሷ ያስቀመጠችልሽ ብር 108 የላክሽልን ወረቀት ላይ ያለው የባንክ ስቴትመንት ላይ ያለውን አይደል እንትን ስትይን የነበረው አስቡ። በእርግጥ ተበዳይ አንዳንዴ ቁጥርን ቀነስም እንትን ሊል ይችላል። ከረስቲም ደግሞ መረዳት የሚቻልበት ሁኔታ አለ እና አንዳንዴ ልመጣ ስል እንኳን ብር እህት ወንድሞች ልገዛላቸው ስላት እዛ ብዙ ብር አለሽ 1,000 ብር ሲሰጫቸው ብዙ ይገዛሉ። አንድ ብር በኢትዮጵያ ምን ትገዛለች? ራሳቸው ታውቃለች። 1,000 ብር ሲሰጫቸው ራሳቸው ይገዛሉ ነው ያሉት። እህት ወንድሞች አሁን ምንም ያመጣሁላቸው ነገር የለም ማለት ነው። አቡዬ ይቅርታ፣ እነሱ ግን ይቅርታ እዚህ ብላኝ ስላቸው አንቺ ህይወትሽን ማግኘታችን በቂ ነው፣ እንኳን በህይወታችን እህታችን መጣሽ እንጂ አንቺ ስጦታ አንፈልግም፣ እንኳን በህይወት መጣሽ ነው ያሉት። እንዲያ ማለቆስ እንጂ እነሱ ግን እንደዛ ለንብስታ ግን ታርጊያለሽ አንድ ብር ስጫቸው፣ ራሳቸው የፈለጉትን ነገር ይዙ አገራቸው ነው ያሉት። ደስታ እንዴት ሆና እንደመጣች አይተሻታል? የደስታን ማበድ አይተሻል? እህትሽ በቀደም ስላንቺ ስትናገር ደስታን ሳይ እንደውም ተመስገን አንቺ የተነገርሽ ነው የደስታ ናት የደስታ እህት ነው የተናገረችው። እና እኔ ደስታን ሳይ ማለት ነው አሁን አይምሮ አለቃ ቪዲዮን ፖስት አድርጌዋለሁ ቴሌግራም ላይ እዚህ ላይ ስለማይፈቅድ ሳይ እንደውም አንቺ ከና አይምሮሽ መመለስሽ ተመስገን ነው። ከእንደዚህ አይነት ስትረስ ደስታን ያስለቀቃት አይምሮዋን ጭንቀቱ ነው ጭንቀት የምታደርስባችሁ ተጽዕኖ። የሚገርምሽ አቡዬ የድሮውን የደስታን በጤነኛነቷ ደግሞ ፎቶ ልኮልኛል፣ ሼር አድርጌልሻለሁ። እሱንም አንድ ላይ እዩትና ሰው በሰው ቤት ውስጥ ለዛውም ኢትዮጵያዊ በሆነ በወገኑ ለዛውም ደግሞ እንግዲህ ያው ቅርበቱንም የሆኑትን እንግዲህ አንድ ቋንቋ ተናጋሪ ናት። ከሰላም ጋርም ዝምድና አላቸው። እንደዚህ አይነት ቤተሰብ አስቡት። ይህን ያህል ተጨካክነው የነበረችበትን ፎቶ እና አሁን እንድተላክልን ከሆነ የመጀመሪያውን ፎቶ ግቡና እዩ። መልሳችሁ ደግሞ ከዛው ከቴስት ኦፍ ኢትዮጵያ ሆቴል ሬስቶራንት ወደ ሀገር ስገባ ደግሞ የምትመስለውንም እችኝንም እህት ይዋት። ምናልባት ቀን ሲነገረን የርስቴን ጉዳይ በምንሰራበት ሰዓት ዛሬ የፍርድ ሂደቱን ስናንቀሳቀስ ስንሰራበት ነበረ እና ዛሬ ደስታኛ ጋር ነው የቆየችው። ስለዚህ እህት ስትነግረን እንደው ምን ይሻላለው 10 ጣት ጥፍሮቿ እንዳሉ ተነቃቅለዋል የሚል ነገር ነበር ስትነግረኝ የነበረው እና ያሳዩት ያለፉት መከራ ምን ያህል ገምቱት። እንግዲህ ልጅ አይታችሁ አረብ ሀገር የሚኖሩ እህቶቻቸው እርስ በርሳችሁ ውስጥ በዚሁም ተያዩና የደረሰባት በደል ምን ያህል ከባድ እንደሆነ የሚያሳይ ነገር ነው። እሺ ለኪያ ድምፅ እየሆኑ ነው ስናስገባት ቪዲዮ አታበራ። ሀቡዬ ፈርቼ ነው አለች። እሱን ልነግርሽ ነው የገባሁት። ፈርቼ መናገር ነው አለች። አንድ ነገር መናገር የማትችል ከሆነ ልናስገባት አንችልማ። እኛ ካልተናገረች ምን ታደርጋለች ብትገባ? እሺ እናገራለች እናገራለሁ ቪዲዮ አበራለሁ ብላ ኮመንት ከጻፈች አስገባታለሁ። እሺ መናገር ከፈራች ለምን እዚሁ ሁኚ ክብሪት ሳትወርጂ እዚሁ እንዳለሽ አስገቢያት። ከጻፈች እንደዚህ ብላ እናገራለሁ ቪዲዮ አበራለሁ እናገራለሁ ብላ ከጻፈች እናስገባታለን። እሺ እና በጣም ነው የሚያሳዝነው። ብቻ አይደለም ያደረገች እንደዛ። እኔ ማሞኝ ነው ያለሁት። ጨለማ ነው እኮ አይታይም። መብራት ሄደ ነው
መብራት ሄደባችሁ? ዳታ ከፍቼ ነው እንጂ ሄደ ነው መብራት። ኦኬ እሺ። አቡዬ ምናልባት ኪያ ፈርቼ ነው ከዛ ቦታ መውጣት የምትችይበት ካልሆነ ኤምባሲም ጋር መደዋወል የምንችልበትን ሁኔታ እንፍጠር። መጥቶ እዛ ሂዶ ደግሞ ሊያወጡልን የሚችሉ ባለፈው እንደተደረገው እኛ እዛ ድረስ ሰው ልከን እንድትወጣ የምናደርግበትን ሁኔታ ስለምንፈጥር ሳትፈራ በድፍረት ትምጣ። ምንም ነገር ላይ ሊደርስባት እንደማይችልም አንዳንዴ ከዛም አይነት በር ዘግቼ ነው ምናምን ስትል ቅድም በጣም እንትን ያለኝና ቮይስ ያደረኩልሽም ለዛ በር ዘግቼ ነው ምናለች ምን ብላ ጻፈች እዚህ ጋር አሁን ይኸውልህ አይዶን እሷ ትሆናቱን ኧረ ሀቡዬ ፈርቼ አይደለም ድረሱልኝ አወራለሁ ኧረ በአላህ አለች አስገባታለሁ ቪዲዮ ብርታ ምታወራ ከሆነ እንሰማለን አለበለዚያ ግን እኔ ብሎክ ነው የማደርግሽ ምክንያቱም በዛም ብዙ ድምፅ እንድንሆንላቸው እየለመኑን ያሉ ሰዎች አሉ ጊዜ የለንም ያው ኢንቫይት አድርጌታለሁ በጣም መብራት ሄዶባታል ቤተሰብ ኢትዮጵያ ታውቃላችሁ ሁላችሁም እኮ ድምፅ መሆን ትችላላችሁ እኛ ብቻ አይደለንም ፎር ኤግዛምፕል ማለት ነው እንትን ኢትዮጵያ ኤምባሲ መደወል ትችላላችሁ ደውላችሁ ስለዚህ ላይቭ ለኢትዮጵያ ኤምባሲ መንገር ለምን ዝም እንደሚሉ መጠየቅ ትችላላችሁ ማንኛውም ኢትዮጵያዊ መብት አለው ኢትዮጵያ ኤምባሲ ደውሎ ይህንን ላይቭ ሪፖርት የማድረግ ማንኛውም ኢትዮጵያ ከኛ ብቻ አትጠብቁ ለምን አትደውሉም ኤምባሲ እናንተ ለምን አትደውሉም ይህን ኮመንት የጻፉ ለምን አሁን ደውለሽ ይህንን ላይቭ ሼር ላርግላችሁ ዋትሳፓችሁን ንገሩኝ እንደዚህ አይነት በደል እየፈጸመች ያለች ኢትዮጵያን ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት በአቡዳቢ የሚገኝ ባለቤቷ ሰመሃር ትባላለች ፎቶዋን ለጥፌ ቪዲዮ ሰርቻለሁ እኔ እንደ አንድ ኢትዮጵያዊ ጥግ ድረስ ድምፅ እየሆንኩ ነው ይኸው በዚህ አካውንት ይሄ ከላይ ያለው ዶክተር ሀቢባ በሚለው አካውንት ቪዲዮ ሰርቻለሁ ፎቶዋን ለጥፌ ድምፅ ሆኛለሁ ስለዚህ እናንተ ደግሞ ሁሉም የዜግነት ግዴታውን ይወጣና ያንን ቪዲዮ ይዛችሁ ኤምባሲ መሄድ ትችላላችሁ ቪዲዮ ይዛችሁ የሴትዮዋን ፎቶ ለጥፌበታለሁ የሬስቶራንቱ ስም ቴስት ኦፍ ኢትዮጵያ ነው የሚገኘው በአቡዳቢ ነው ጎግል ላይ ገብታችሁ ቴስት ኦፍ ኢትዮጵያ ብላችሁ ሰርች ብታደረጉ ታገኙታላችሁ ዛሬ እሷ ዝም ከተባለች የትኛውም የቢዝነስ ባለቤት በየአረብ ሀገራት የሚኖር አውሮፓ እንኳን አይችሉም ሜል ማድረግ በየአረብ ሀገራት የሚኖር ማለት ነው እንደዚህ እያመጣ ዜጋውን ይበድላል ያለ ደሞዝ ያሰራል ስልክ ይከለክላል እንደዚህ በደል ያደርጋል ቁጥር ጎግል ላይ ያለላችሁ ኢትዮጵያን ኤምባሲ ኢን አቡዳቢ ብላችሁ ሰርች ብታደርጉ ቁጥራቸው ይወጣላችኋል መደወል ትችላላችሁ የትኛውም ዓለም ጫፍ ላይ ብትሆኑ ሁሉም ድምፅ መሆን ይችላል ሁሉም ዜጋ ለሁሉም የዜግነት ግዴታ አለበት አቡዬ ኮመንታተሮች ምን እያሉ ነው ይሄ ሚኪ አይደለም ሌላ ቦታ ሚኪ እየተጫወተ ነው እያሉ ብዙ ሰዎች እያሉ ነው ፊክ አካውንት ነው እስካሁን ተቀምጠ 700 ምናምን ፋሎወር አለው የሚኪ ሁለተኛ አካውንት ነው አስደነገጡኝ እኮ የሚኪ ሁለተኛ አካውንት ነው ሚኪ ብለና ነሙለሽ ነገር ስራ ሒዝናኒና ነሙለሽ ነገር ሁለተኛ አካውንቱ ነው አይ ፌክ አካውንት ሲሆን ሪፖርት ያደርጋሉ ገስት ላይ ቁጭ ብለው ገስት ላይ ሆናችሁ ሪፖርት ስታደርጉ ፓወርፉል ነው ሪፖርታችሁ በደንብ ተቀባይነት ይኖረዋል ለዛ ምን እያሉ ይልኳቸዋል መሰላችሁ ሀቢባ ቤት ገብታችሁ ያው ላይቭ ሪከርድ አለኝ እኔ የተላከልኝ ዋትሳፕ ላይ ሀቢባ ቤት ገብታችሁ ኮመንት ላይ የፍቅር ታሪክ አለኝ አፍቃሪ ነኝ ብላችሁ ጻፉና አፍቃሪ መስላችሁ ገብታችሁ ዝም ብላችሁ የሆነው ታሪክ ፈጥራችሁ ዝም ብላችሁ እያወራችሁ ቁጭ ብላችሁ ሪፖርት አድርጉ ብለው ሲመክሯቸው ለስክሪን ሪከርድ ተደርጎ ተልኮልኛል አለኝ ለሚፈልግ ሰው መላክ ትችላለሁ ማየት ትችላላችሁ ስለዚህ ለዛ ነው ፌክ አካውንቶች እዚህ ቤት ሲገቡ የምንጠነቀቀው ለዛ ነው ወረፋ ደግሞ ማናስጠብቀው አንድ ሰው ገብቶ ችግሩን ተናግሮ እስኪያልቅ ድረስ ሌላ ሰው ማናስገባው ለዛ ነው ይሄ ሁሉ ክፋት ለሰዎች ድምፅ እንዳንሆን ነው ለተበደሉ ድምፅ እንዳንሆን ነው ወይስ ምንድን ነው
አንዲ ይህንንም መልእክት ይዘው የሚመጡ ለራሱ ይህን ለመተግበር የሚመጡ እና እጅግ በጣም የሚያሳዝን ነው። ለነበረን እንግዲህ እኔ እስካሁን ድረስ ቢሮ ነው ያለሁት፣ አልወጣሁም። በጣም ነው የማመሰግነው። ያለውም በደልም ደግሞ ለማስረዳት እንግዲህ ይዘን መተናል። እህታችንም እንደዚህ አይነት ነገር የደስታንም ህይወት ቴሌግራም ላይ እየገባችሁ የርስቲንም ጉዳይ ይዘን የመጣንበት ምክንያት ያለው በደል የምንሰራው እውነት ነው ለማስረዳት ብዙም የምንጋጋጥ አይደለንም። ስራችን የሚሰራው ስራ ራሱ ነገር ስለሆነ ግን እንደው አንዳንዶች ከምንም አርቲስት ኦፍ ኢትዮጵያን እኔ አሁን ጭራሹንም ሴትዮዋንም አላቃት፣ ሬስቶራንቱንም አላቅም፣ አቢባም እንደማታቃቃለው ነው። በዚህ ጋር ወጥተን እንድናገር ያደረገን የእህቶቻችን የደረሰባቸው በደል የደረሰባቸው ግፍ ለዛ ድምፅ ለመሆኑና ለዛ ፍትህ ለመጠየቅ ነው። ስለዚህ ብዙውን ጊዜ አንዳንዶች ለእኔ የኔም ስክሪን ሪከርድ አድርገው ልከውልኛል። ቅልቦችና ሀቢባ አንድ ላይ ሆኖ ምናምን ነገር የሚል ማለት ነው። እና እኔና ሀቢባን ያገናኘው ወይም ቅልቦችና ሀቢባን ያገናኘን ምንድን ነው? በደለኝ የተበደለ ሰው ፍትህ ሊያገኝ ይገባል የሚል አቋም፣ አንድ አይነት አቋም ስላለ ከዛ በተጨማሪ ደግሞ ብዙዎች ቦታ ላይ እንደዚህ አይነት ነገር የማንወላውል መሆናችንን ማሳየ ይህንን የማንወላውል ይዘን የሆነ ነገር እስከ መጨረሻው ድረስ ሂደን የቶችን መብት ለማስከበር ከምንሰራው አንጻር ነው። እና ለዚህም ነው እችንም እህታችንን ሰላምን የሚያመጣናት የደስታንም ጉዳይ እንትን ያደረግን። የሰላም ስልክ ስላለኝ የእሷንም ደግሞ እንዴት አድርገን መጠየቅና የእሷን መብት የምናስከብርበት ፍትህ የምንጠይቅበት ኢትዮጵያ ውስጥ እንዴት እንደሆነ እንግዲህ ከህግ ባለሙያዎች ጋር ካሉት ጋር እንነጋገርና እንቀጥላለን። ለነበረን ጊዜ ሁሉ እናመሰግናለን። እንግዲህ በጣም ብዙ ሰው ፎሎ አድርጎናል። ያላደረገ ካለ ያድርግ። ልንወጣ ነው። ቴንኪው አቡዬ በጣም ኪያን እያሉ ነው እኮ የውልት የሁሉ ሰው ኪያ እያሉ ነው። ኪያ ኢንቫይት አድርጌሻለሁ፣ እስቲ ኢንቫይት አድርጊያት። ክብሪት እኔ አድርጊያት ነበረ ብሎክ ትደረግ ያለ ስለተባለ ቆይ እንትን ካላለች እኛ ምን እናርግ? ቪዲዮ ካላበራች ምን ማድረግ እንችላለን? ኢንቫይት እያደረግናት አክሰፕት አድርጋ እየገባች አይደለም። እንዴት እናድርጋት ጋይስ? እሺ ቆይ እንዴ እንዴት እናርጋት? ቴሌግራም አልሰራም አለኝ ማሬ። ደስታ ላይ ያደረሱትን ነገር ደስታን ቢፎር ኤንድ አፍተር ማየት ከፈለግሽ ሊንኩ ባዮዌ ላይ ያለ ይሄ አካውንቴ ላይቭ ያለሁበት አካውንቴ ፕሮፋይል ላይ ስትገቢ ቴሌግራም ሊንክ አለ። እሱን ትነኪያለሽ። ከዛ ይዞሽ ወደ ቴሌግራም ይሄዳል። ስትነኪው ቀጥታ ካላስገባሽ ከዚህ ጋር ነጠብጣብ ነገር 3 ነጠብጣብ አለ። እሱን ትነኪና ኦፕን ኢን ብሮዘር የሚለውን የመሀለኛውን ትነኪዋለሽ። የመሀለኛውን ጽሁፍ ስትነኪ ወደ ቴሌግራም ይዞሽ ይሄዳል። ከዛ ጆይን የሚለውን ትነኪያለሽ። ገባሽ? እንደዛ ነው። እሺ እኮ ቤተሰብ እኔ እኮ ድምጻችሁን ተቀብዬ እኮ ላስገባት ነበር፣ አጣኋትኝ። ሞዴሬተሮች አግዙኝ። ኪያን በመፈልግ እየፈለግኳት ነው። የለችም። እውነት እኮ የለችም። ፋሚሊ ኬት እናስገባት? ቤተሰብ አጣናት እኮ የለችም፣ የለችም፣ የለችም ቤተሰብ ሰክሰስ ጋር ብር በስህተት ካስገባሽ ደረሰኝና ስልክ ቁጥርሽን ለሞዴሬተሮቼ ለአንዳቸው ብትልኪ እነሱ ወደ እኔ ስልክሽን እና ደረሰኙን ሲያስተላልፉ እኔ ወደ ሰክሰስ አስተላልፌ ውጤቱን በስልክሽ እልክልሻለሁኝ። አስመልሼ ብሩን ደረሰኙን እልክልሻለሁ። ኦኬ ሰማሽኝ? ይሄን ኮመንት የጻፍሽው ልጅ ለሞዴሬተሮቼ ለአንዳቸው ወይ ለክብሪት ወይ ለቤቲ ወይ ለመሲ ወይ ለሶፊ ልክላቸው ይልኩልኛል እነሱ። አልተቦለከችም ቢኒ ነገና። እሺ አሁን ጌም ልጫወት ነው ከሚኪ ፊት አውራሪ ጋር ጨርሰናል። እሺ ተስፍዬ ቻው ቻው። እሺ ቻው ዶክተር ሀቢባ ቻው።